የምትፈልጋቸው ሳይሆን አንተ እንደሰጣቸው ማንነት ሳይሆን ራሳቸውን በራሳቸው እንዲናገሩ እንዲገልጹ ተዋቸው ነው ፕሪሰፖዚሽንለስ። አሁን እንደዚህ ለማድረግ ፌኖሜኖሎጂ የሚጠቀመው ኢንቴንሽናሊቲ ነው። የኮንሽስነስን ኢንቴንሽናሊቲ ባህሪ ነው። ስለዚህ ኢንቴንሽናሊቲ ወይም ፌኖሜኖሎጂ ኢን ጀነራል ፕሪሰፖዚሽንለስ ነው ሲል ይህንን ፖይንት ነው የሚያነሳልን እና የናቹራል ሳይንስን ፕሮብለም በዚሁ ያሳየናል ማለት ነው። ሶ ሁለተኛው ፖይንት ወደ ሁለተኛው ከመግባቴ በፊት ቅድም ካነሳውላችሁ መጽሐፎች ውስጥ አንዱ አይዲያስ የሚለው መጽሐፉ ጀነራል ኢንትሮዳክሽን ቱ ፌኖሜኖሎጂ የሚለው መጽሐፉ ላይ እስካሁን ያወራሁት በአብዛኛው ሎጂካል ኢንቨስቲጌሽን ውስጥ የምናገኘው ነው። ግን ስለ ኢንቴንሽናሊቲ ሁሉም ቦታ ስለሚያወራ ሌላም ቦታ እናገኘዋለን። አይዲያስ ላይ ሁለት አይነት አቲቲዩድ አለ ይላል ሁሰር። ሁለት አይነት ስታንድ ፖይንት አለ ይላል። አንደኛው ዘ ናቹራል ስታንድ ፖይንት ይለዋል። ሁለተኛው ዘ ፌኖሜኖሎጂካል ስታንድ ፖይንት። ይህ ዘ ናቹራል አቲቲዩድ ወይም ዘ ናቹራል ስታንድ ፖይንት የሚለው ኦርዲነሪ ኤክስፒሪየንሳችን ሰዎች ኖርማሊ ለምሳሌ እንጨቱን ውሃ ውስጥ ከተው ታጥፎ ይታየኛል ግን ሁላችንም በተለምዶ ታጥፎ የታየን በሆነ ምክንያት ነው እንጂ ያልታጠፈ እንጨት አለ ብለን አስዩም እናደርጋለን። የማናየው የሚታየን የታጠፈ እንጨት ነው፣ ግን ስለማናየው ያልታጠፈው እንጨት ኦርዲነርሊ we take it for granted እንዳለ አድርገን አስዩም እናደርጋለን። አሁን ይሄ ቅድም ያልኳችሁ አንዱ አሰምሽን ነው። ይሄ የናቹራል ስታንድ ፖይንት ይለዋል። የኦርዲነሪ ኤክስፒሪየንሳችንና የናቹራል ሳይንስን ነገሮችን ዲስክራይብ የሚያደርግበትን መንገድ ዘ ናቹራል ስታንድ ፖይንት ይለዋል። ልትገምቱት እንደምትችሉት ኦርዲነሪ ኤክስፒሪየንሳችን በናቹራል ሳይንስ ኢንፍሉዌንስድ ሆኗል። ስለዚህ ኦርዲነሪ ኤክስፒሪየንሳችን አሁን እኛ እንደ ድሮ አይደለም፣ በሳይንስ ምን ሆኗል? ኢንፍሉዌንስድ ሆኗል። ሁለተኛው ስታንድ ፖይንት ዘ ፌኖሜኖሎጂካል ስታንድ ፖይንት ነው ወይም ዘ ፌኖሜኖሎጂካል አቲቲዩድ። ይህንን ፌኖሜኖሎጂካል አቲቲዩድ ሲገልጸው ቅድም ያልነውን ነው የሚያነሳው። ይሄ ፕሪሰፖዚሽንለስ የሆነው ለኮንሽስነስ የቀረበውን እንደቀረበው የሚቀበለው አቲቲዩድ ፌኖሜኖሎጂካል አቲቲዩድ ነው። ስለዚህ አሁን አልቲሜትሊ ሁሰር ታርጌት እያደረገ ያለው ምንድን ነው ማለት ነው? ቱ ጎ ቢዮንድ ዘ ናቹራል አቲቲዩድ ኤንድ ቱ ዘ ፕራይሞርዲያል ፕሪ-ሪፍሌክቲቭ ወደሆነው አቲቲዩድ መመለስ ነው። ሪፍሌክቲቭ የሆነው ሳይንቲፊክ ከሆነው አቲቲዩድ ፕሪ ሳይንቲፊክ ወደሆነው ኤክስፒሪየንስ ኦፍ ዘ ወርልድ መምጣት ነው። ድሮ ሳይንስ ከመምጣቱ በፊት ዓለምን ኤክስፒሪየንስ የምናደርግበት መንገድ ከሪፍሌክሽን በፊት ዓለም ጋር ሪሌት የምናደርግበት መንገድ በሳይንስ ምክንያት ምን ሆኗል? ኦብስኪውር ሆኗል። ስለዚህ ፌኖሜኖሎጂ ምንድን ነው የሚያደርገን? it takes us back to that pre-reflective, pre-scientific, primordial ወደሆነ ስታንድ ፖይንት ይመልሰናል። ግን ወደዚህ ፖይንት ለመመለስ መከተል ያለብን ፕሮሲጀሮች አሉ። እነዚህ ፕሮሲጀሮች ወደ ሁለተኛው የሁሰር ሐሳብ ያመጣናል። አንደኛው ኢንቴንሽናሊቲ ነበረ፣ ሁለተኛው ሪዳክሽን የሚለው ነው። ብዙ አይነት ሪዳክሽኖች ያነሳል ሁሰር። አንዳንዶቹ በጣም ኮንፊውዚንግ ናቸው፣ ግን ከነዛ ውስጥ ሁለት ኢምፖርታንት ሪዳክሽኖችን እናንሳ። አንደኛው ሪዳክሽን ፌኖሜኖሎጂካል ሪዳክሽን ይለዋል፣ ወይም በግሪክኛው የግሪክኛውን ቃል ነው ሞር የሚጠቀመው ኤፖኬ ይለዋል። EPOCHE ኤፖኬ። ኤፖኬ በእንግሊዝኛ ቀጥታ ስንተረጉሞ ብራኬት ማለት ነው። አሁን ፌኖሜኖሎጂካል ሪዳክሽን ምን አይነት ሪዳክሽን ነው ስንል ቅድም ያነሳነው ፕሪሰፖዚሽንለስ የሆነውን የበልጥ በሚገልጽ መልኩ ሁሰር ለምን ይለናል? ዓለምን አፕሮች በምናደርግበት ጊዜ ቅድም ምን ብያለው? የሁሰር አባባል ሌት ቲንግስ ሾው ዘምሰልቭስ አዝ ዜይ አር ኢን ዘምሰልቭስ። ስለዚህ አሁን ፈላስፎቹ ከበፊትም ጀምሮ እንደገና ደግሞ ሳይንቲስቶቹን በተወሰነ መልኩ they talk about the real and the apparent, appearance and reality። ሜታፊዚክስ ውስጥ በጣም ሎንግ ስታንዲንግ የሆነ ዲቤት ነው ይሄ። ካንት እንደውም የቅርብ ምሳሌ ለመስጠት ካንት ፌኖሜናን እና ኑሜናን ብሎ ሁለት ወርልድ ሰጥቶናል። ክሪቲክ ኦፍ ፒውር ሪዝን ላይ ፌኖሜና ሪያሊቲ አዝ ኢት አፒርስ ቱ ሚ ነው፣ ኑሜና ደግሞ ሪያሊቲ አዝ ኢት አክቹዋሊ ኢዝ ይላል። አሁን ሁሰር እያለ ያለው ምንድን ነው?
ይሄንን ኑሜና ያለውን ካንት ይሄንን ሪያሊቲ ያን የምንጠራውን ነገር ሙሉ ለሙሉ ብራኬት ማድረግ አለ። ብራኬት ማድረግ ማለት ነው it doesn't matter whether things actually exist or not። እኔ እዚህ ጋር ሰው ያለ መስሎኝ እስከተሰማኝ ድረስ ሰው እስከታየኝ ድረስ ሪሊ ሰው ኖረ አልኖረ ምን አገባኝ? ከዚህ ጀርባ ታሬ እንዲሆኑ የታየኝ በዚህ ምክንያት ይሁን በሌላ ምክንያት ይሁን የታሬ እውነተኛ ማንነት ሌላ ቢሆንስ እያልኩ አንጎሌ ማዞር ትርጉም የለውም ነው። ሶ ብራኬት የምናደርገው ዱ ዜይ ሪሊ ኤግዚስት ሪሊ የሚባል ቃል የለም። if I see them, if I love them, then they exist for me, for my consciousness. so አሁን እነዛን ነገሮች ሁሉ ብራኬት ማድረግ የሚለው ነገር ብራኬት የሚደረገው ነገር ምንድነው ስንል ብራኬት የማይደረገውን ማውራት ይቀላል። ብራኬት የምናደርገው the reality of all things ነው። ሰዎች አሉ። አሁን ዴካርት ለምሳሌ ታስታውሱታላችሁ። ዴካርት ማታ ቁጭ ብሎ እዛ ምንድነው ሜዲቴሽንስ ላይ ማታ ቁጭ ብሎ 6 ቀን ሜዲቴት አደረገ። 7 ቀን 6 ቀን ወር 7 ቀን ማታ ቁጭ ብሎ ዛሬ አለ ሲጀምር እስከ ዛሬ እውነት ብዬ የተቀበልኳቸው ነገሮች ሁሉ በመጠራጠር ሊጀምር አሁን አለው የለው በህልሜ ቢሆንስ የሆነ ሀያል አሳሳች ፍጡር ኢቪል ዲመን የሚባለው ፍጡር 2 ሲደመር 2 4 እንዲመጣልኝ እያረገኝ ቢሆንስ? አሁን እነዚህ ነገሮች ለውሰር ምንድነው የሚፈጥሩበት ችግር ምን ለውጥ ያመጣል ነው። አሁን ለኔ ለኮንሽስነሴ አፒር የሚያደርግልኝ ነገር ካለ ከሱ ጀርባ ያለውን ነገር መፈለግ ምንድነው ትርጉሙ? ካንት አሁን ምን አለ? ኑሜናን የሚባለው ወርልድ ነገሮቹ ትክክለኛ ምንነታቸው ልናቃቸው አንችልም። ልናቅ የምንችለው ነገር ምንድነው? ለፌኖሜና ምክንያት የሆነ ኑሜና መኖሩን ብቻ ነው የምናውቀው አለ ካንት። ሁሰር እያለ ያለው ምንድነው? ኑሜና መኖሩን ማወቅ አይጠበቅብንም። እኛ we are concerned only with what is presented to consciousness። ምናልባት ብዙ ጊዜ ዝም ብዬ አለቦታውም በቦታውም የምሰጠው አንድ ምሳሌ አለ። እሱ ምናልባት ይሄንን ፖይንት ትንሽ እንትን ሊለው ይችል ይሆናል። የሆነ መጽሐፍ ላይ ነው ያነበብኩት ይሄንን ነገር። የሆነ የመኪና አደጋ ይደርሳል እና አንድ መኪና ይጋጫሉ። አንደኛው መኪና ውስጥ ያለው አንድ ሰው ሁለተኛው መኪና ውስጥ ያሉ 2 ሰዎች አሉ። ይከሳቸዋል። የከሰሳቸው ምንድነው? ለኔ አረንጓዴ በርቶ እነሱ ግን ቀይ መብራት ጥሰው ነው የገጩኝ ብሎ ይከሳቸዋል። ከዛ ሁለተኛው ሰው ሾፌሩ ሲመልስ ምን አለ? ኖ it was the other way around፣ ለኔ አረንጓዴ ነበር እሱ ነው ቀይ ጥሶ የገጨኝ፣ እኔ ደግሞ ምስክር አለኝ ይላል። እንዳለመታደል ሆኖ ምስክሩ ፈላስፋ ነው፣ ጓደኛው ነው። ፈላስፋው ምስክርነት ቦክሱ ላይ ቁጭ ብሎ I swear to tell the truth, the whole truth ብሎ መሐላውን ፈጸመና ዳኛው አንድ ቀላል ጥያቄ ነው የጠየቀው። ምንድነው ያለው? ለእናንተ ምን አይነት ቀለም ነበር የበራው ሲለው ጤነኛ ሰው ወይ አረንጓዴ ነው ወይ ቢጫ ነው ወይ ቀይ ነው ነው የሚለው። ፈላስፋው ግን ቢንግ ፊሎሶፈር ራሱን መርዳት አልቻለም። ምን ብሎ ነው የመለሰው? ምን አይነት ቀለም እንደበራ አላቅም፣ ያየሁት ግን አረንጓዴ ነው። አሁን ዳኛው ኮንፊውዝድ ሆነ እንደምትገምቱት። ኦኬ የበራው አረንጓዴ ኖ ፈላስፋው የበራውን አላቅም ግን ያየሁት አረንጓዴ ነው። አሁን ፈላስፋው ምንድነው ያደረገው? ባየውና በበራው መሃል ነጣጠለ። አሁን ለኮንሽስነስ የመጣውና ከኮንሽስነስ ውጪ ያለው አሁን ለኮንሽስነሱ ምንድነው ፕሬዘንት የተደረገለት? አረንጓዴ ቀለም ነው። ግን እኔ ባላየውስ ኖሮ እኔ ባልኖርስ ኖሮ እዚህ ምድር ላይ ሰው ባይኖርስ ኖሮ የመብራቱ ቀለም ምን ይሆን ነበር የሚለውን የፈላስፎች ለዘመናት የቆየ ጥያቄ ሁሰር አላስፈላጊ ነው። ይሄ ሰውዬ አረንጓዴ ከታየው አለቀ፣ አረንጓዴ አየው ብሎ ማውራት ነው ያለበት። እኔ ባየው እውነተኛ የመብራቱ ምንነት የሚለው ጥያቄ አያስፈልግም ነው ሁሰር። ስለዚህ ይሄንን ነው ብራኬት የምናደርገው። የዳኛው ጥያቄ ግን ቀለሙ ምን አይነት ነው የሚለው ጥያቄ ብራኬት መደረግ አለበት። ዳኛው መጠየቅ ያለበት ያየኸው ምንድነው ብሎ ነው እንጂ ቀለሙ ምንድነው ብሎ መጠየቅ አይችልም። የቀለሙ ምንነት ምን ይደረጋል? ብራኬት ይደረጋል። ማለትም ለኛ ኮንሰርን አይደለም ነው። ፌኖሜኖሎጂካል ሪዳክሽን በዚህ መልክ ወዴት ያመጣናል ማለት ነው? ትኩረታችንን ሙሉ ለሙሉ ለኮንሽስነሳችን የቀረቡ ነገሮች ላይ እንድናተኩር ያደርገናል። ሁለተኛው
ሁለተኛው ሪዳክሽን አይደቲክ ሪዳክሽን ይለዋል። አይደቲክ EIDETIC አይደቲክ ሪዳክሽን ይለዋል። ይሄኛው ፕሮባብሊ በጣም ኮንፊውዚንግ የሆነውን ግን አልቲሜትሊ ፌኖሜኖሎጂ ሊሰራ የሚፈልገውን ነገር ይነግረናል። ይሄ የሚነግረን ምንድን ነው? አይደቲክ ሪዳክሽን ይህንን ሰብጀክቲቭ ኤክስፒሪየንስ ወደ ኦብጀክቲቭ ጎል የሚቀይረው ሪዳክሽን ነው። ምክንያቱም አሁን ሁሰር ከሳይንስ ጋር ያለው ትልቁ ችግር ምንድን ነው? ኦብጀክቲፊኬሽኑን ያልወደደው። ሰብጀክቲቭ ኤሌመንቱን ሳይንስ ሙሉ ለሙሉ ኢግኖር አድርጎታል። ሳይንስ የሚያወራው እዛ ጋር ኦብጀክቲቭ ወርልድ እንዳለ ነው። ግን ኦብጀክቲቭ ወርልዱ የሰዎችን ሰብጀክቲቭ ካራክተር ቀምቷል ይላል። አሁን ሁላችንም አረ ኦብጀክት ኦፍ ስተዲ ራሳችንን እንደ ሰብጀክት ኦፍ ስተዲ የምናይበት ዘመን በቅርቡ ደግሞ ሙሉ ለሙሉ ሊያቆም ይችላል። አሁን እስከ ሳይንስ እስኪመጣ ድረስ ሰዎች ሰብጀክት ነበሩ። አሁን ሳይንስ ሲመጣ ሰዎች ሰብጀክት ብቻ ሳይሆን ኦብጀክትም ሆኑ። ለምሳሌ አንትሮፖሎጂ ሰዎችን አጠናለሁ ይላል። ስለዚህ የሚያጠናው ሰውዬ የሚያጠናው ሰው ነው። ስለዚህ ሰዎች ሰብጀክት ብቻ ሳንሆን ኦብጀክትም ነን። ሳይንስ ምን አደረገን? ኦብጀክቲፋይ አድርጎናል። ይሄ ኦብጀክቲፊኬሽን አንዱ ፕሮብለም ነው ብሎ ነው የሚያነሳው። ስለዚህ ሰብጀክቲቭ የሆነው ፖይንት ላይ ትኩረት ይሰጣል። ግን አልቲሜትሊ የእሱም ግብ ኦብጀክቲቭ መሆኑን የምናየው እዚህ ኤዳፕቲክ ሪዳክሽኑ ላይ ነው። ኤዳፕቲክ ሪዳክሽኑ ዓላማው ምንድን ነው? ኢሴንሻል ስትራክቸር ኦፍ ኮንሽስነስን መረዳት ነው። የቸሬን ኮንሽስነስ፣ የታሬን ኮንሽስነስ፣ የዮኒን ኮንሽስነስ ሳይሆን ዘ ስትራክቸር ኦፍ ኮንሽስነስ ኢትሰልፍ። አሁን ይሄንን ከኦብጀክቶቹ አንጻር ስናየው ለምሳሌ ቢጫ ሹራብ ይታየኛል እዚህ ጋር። አሁን ለእኔ ፕሬዘንት የተደረገው ቢጫ ሹራብ ነው። አሁን ሪሊ ቢጫ ነው ሪሊ ቢጫ አይደለም የሚለውን ብራኬት አድርገነዋል ኦልሬዲ በፌኖሜኖሎጂካል ሪዳክሽን። ከዛ ይልቅ በዚህ ቢጫ ሹራብ አማካኝነት ቢጫነትን ለመረዳት የማረገውን ጥረት አይደቲክ ሪዳክሽን ይለዋል። አሁን ትኩረቴ ይሄ ቢጫ ሳይሆን ቢጫነት እሱን ለመረዳት ይሄ ወደ ኤሴንሱ የሚመራ ነው። ምክንያቱም አልቲሜትሊ ሪሌቲቪዝም አይደለም ሰብጀክቲቪዝም አይደለም ፌኖሜኖሎጂ አድቮኬት የሚያደርገው። በተለይ ሁሰር በተለይ ወደ በኋላ ላይ ዶግማቲክ የመሆንም ቴንደንሲዎች ይታዩበታል በተወሰነ እና ይሄ ኢሴንሻል የሆነውን ስትራክቸር አበጥሮ የሚረዳውና የሚያወጣው ፌኖሜኖሎጂ ነው። ስለዚህ ያንን ለማድረግ የምንጠቀምበት ቴክኒክ ደግሞ ይሄ አይደንቲክ ሪዳክሽን ያለው ነው። የሆነ ቴክኒክ አለ ፍሪ ቫሪዬሽን ይለዋል። ቫሪዬት በማድረግ እናወጣዋለን ያንን ኤሴንስ የሚለው ነገር አለ። ግን ኤደቲክ ሪዳክሽን ከሰብጀክቲቭ ከሆነው ኦብጀክቲቭ ወደ ሆነው ኢንዲቪጁዋል ከሆነው ኤክስፒሪየንስ ወደ ዘ ስትራክቸር ኦፍ ኤክስፒሪየንስ የሚያመጣን ሁለተኛው የሪዳክሽን አይነት ነው ማለት ነው። ስለዚህ እነዚህ ሪዳክሽኖች በመጠቀም ይህንን ናቹራል ስታንድ ፖይንት ወይም የናቹራል ሳይንስን ፖዚሽን ኦቨርካም ለማድረግ ይሞክራል ማለት ነው። የመጨረሻው ፖይንት ከሁሰር ጋር በተያያዘ ቅድም ሶስተኛው ያነሳው ሌቨንስ ቬልት የሚለው በጀርመንኛው ዘ ላይፍ ወርልድ ይሄ በተለይ ወደ በኋላ ሌተር ስራዎቹ ላይ ለሁሰር ትልቁ በጣም ኢምፖርታንት የሆነ ነገር ሆኖ ይታያል። ከኮንሽስነስ ከኢንቴንሽናሊቲ ያለው እንትን ሳይላቀቅ ግን ሞር ትኩረቱ ወደ ላይፍ ወርልድ ይመጣል። ላይፍ ወርልድ ምንድነው ስንል ሲምፕሊ ዲስ ኦርዲነሪ ኤክስፒሪየንስ ዘ ሆራይዘን ይለዋል። ዘ ፍሬምወርክ ዘ ኮንቴክስት ዊች ሜክስ ኮንሽስነስ ፖሲብል። ኮንሽስ ኤክስፒሪየንስ ሊኖር የቻለው ኤክስፒሪየንስ የሚደረግ ወርልድ ስላለ ያንን ፕሪ ሪፍሌክቲቭ ፕሪ ሳይንቲፊክ የሆነውን ወርልድ ላይፍ ወርልድ ይለዋል። ይሄ ሳይንስ ራሱ ይላል ሳይንስ ራሱ ዲፔንድ የሚያደርገው ሳይንስ ራሱ ፕሮጀክቱን ሊያሳካ የሚችለው ይሄ ላይፍ ወርልድ ስላለ ነው። ይሄ ላይፍ ወርልድ ሼርድ ነው ይላል። ቅድም ያነሳውላችሁ እንደ ዴካርት እሱ የኢጎሴንትሪክ ፕሪዲካመንት የለበትም። ይሄ እኔ ብቻ በሆንስ ያለሁት የሚለው ጥያቄ አያሳስበውም። ቅድም እንዳለው አንደኛ ኮንሽስነስ ፐብሊክ ነው፣ ሁለተኛ ደግሞ ላይፍ ወርልዱ አለ። ላይፍ ወርልዱ ኢዝ አ ሼርድ ሆራይዘን ኦፍ ኤክስፒሪየንስ ከሌሎች ጋር ሼር የምናረገው ሂስቶሪካል ነው ይላል። ሂስቶሪካል ነው ሼርድ ይሄ ላይፍ ወርልዱ። ነገር ግን ሂስቶሪካል ኖት ኢን ዘ ሴንስ ኦፍ ሪሌቲቪስቲክ
የኢትዮጵያ ላይፍ ወርልድ፣ የአፍሪካ ላይፍ ወርልድ፣ የምዕራባውያን ላይፍ ወርልድ እንደዛ አይነት የለው። ላይፍ ወርልድ ኢዝ ዘ ሴም ፎር ኤቭሪዋን። ምክንያቱም አንዱ ክሪቲሲዝሙ ከናቹራል ሳይንስ ቀጥሎ የሚተቸው ሂስቶሪሲዝምን ነው። እነ ቶማስ ሆብስ እነ ሄግል ዲፋይን የሚያደርገው ሰዎችን ወደ ኦብጀክት የሚቀይረው ሂስቶሪሲዝም የሚለውን አፕሮችን በጣም ይተቸዋል። ምክንያቱም እሱም ሪሌቲቪስቲክ ነው፣ እሱም ሰብጀክቲቭ ነው። ስለዚህ ላይፍ ወርልዱን ሲገልጸው ምንድን ነው ያለው? ኮንሽስነስ ሊኖር የቻለው ኮንሽስ ልንሆን የቻልንበት ኮንሽስነሳችን ራሱን ሊገልጽ የቻለበት ወርልድ ስላለ ነው። ያ ወርልድ ግን ኢትስ ዘ ላይፍ ወርልድ። አሁን ምንድን ነው እያደረገ ያለው ማለት ነው? ለናቹራል ሳይንስ አማራጭ የሆነ ሜተድ ነው እየሰጠ ፌኖሜኖሎጂ አዝ ሜተድ። አሁን ቅድም ምን ብያችሁ ነበር? ሁሰር ኢዝ ክሪቲካል ኦፍ ዘ ናቹራል ሳይንስስ ብያችሁ ነበር። ግን ሳይንስን አይጠላም ሁሰር። ችግሩ ያለው ሳይንስ ላይ አይደለም። ችግሩ ያለው ምንድነው? የሳይንስ ሜተድ ላይ ነው። ስለዚህ ምንድነው የሚለው? ፌኖሜኖሎጂን ሲገልጸው ምን ይለዋል? ዘ ሳይንስ ኦፍ ሳይንስስ ይላል። ኢቭን ሳይንሶችን እየታደገ እንዳለ ነው የሚያስበው። ናቹራል ሳይንስ መሄድ ያለበትን መንገድ እየነገረው ነው። ከዛ ፕሪሰፖዚሽን ከዛ አሰምፕሽን ወጥቶ ከዛ ናቹራል ስታንድ ፖይንት ወጥቶ ፌኖሜኖሎጂካል ስታንድ ፖይንትን አዶፕት በማድረግ ማንኛውም የሳይንስ ክፍል ፕሮጀክቱ መስራት ይችላል። ስለዚህ ከዚህ ከናቹራል ሳይንሶች ሜተድ መውጣት አለብን። ይህንንም ተከትለው ብዙ ሰዎች ሳይኮሎጂ እየተሰራ ነው በፌኖሜኖሎጂ፣ ማቴማቲክስ እየተሰራ ነው በፌኖሜኖሎጂ፣ ኢቲክስ እየተሰራ ነው፣ ሶሲዮሎጂ እየተሰራ ነው። ብዙ ዲሲፕሊኖች ይህንን ፌኖሜኖሎጂካል ሜተድ አዶፕት አድርገው በዛ ሜተድ መስራት ጀምረዋል። ይህ የሚያሳየን ምንድን ነው? ሁሰር እንዳሰበው ለሳይንስ አማራጭ የሆነ ከሳይንቲፊክ ሜተድ ውጭ ሌላ አማራጭ ሜተድ ዓለምን በደንብ የምንረዳበትና ከዓለም ጋር ሪሌት የምናደርግበት መንገድ ብሎ ያቀረበው ነው ማለት ነው። ስለዚህ የሁሰርን ሀሳብ በጣም በወፍ በረር ይህንን ይመስላል ማለት ነው። ስለዚህ ቀጥታ ወደ ጥያቄና መልስ እንሂድ ወይስ ስለ ሃይድገር የሆነ ኢንትሮዳክሽን ልስጣችሁ? ለሰኞ እንደዛና ለሰኞ የሚሆን ትንሽ፣ ምክንያቱም የሃይድገር ሰፊ ስለሆነ በአንድ ክላስ ስለማንጨርሰው ትንሽ ልቁረስለት ቢያንስ ወደዚህ ብዬ ነው። ሃይድገር ማርቲን ሃይድገር፣ እንግዲህ ስለ ማርቲን ሃይድገር የምታውቁ ከሆነ ብዙዎቻችሁ ስሙ በክፉ የሚነሳ ነው። ከበጎ ይልቅ በክፉ የሚነሳ ፈላስፋ ነው። ግን ያ ክፉ ስሙ ሳይበግረኝ እኔ እሱ ላይ ነው የሰራሁት። ብዙ ቻሌንጆች ነበሩብኝ በጣም። ምክንያቱም ዋናው ከክፉ ስሙ እንዳልኳችሁ ክፉ ስሙ የሚመነጨው ከናዚ ጋር በነበረው አሶሲዬሽን ነው። ሁሰር በአይሁድነቱ ምክንያት የለቀቀው ቦታ ለሃይድገር ነው የተሰጠው። ሃይድገር የሁሰር ተማሪ ነው። በጣም አብሮ ብዙ ነገር ሰርተዋል። ብዙ ነገሮችን ፊሎሶፊካል መንገዱ ዲፋይን ካረጉት ሰዎች ምናልባት ዋናው ሁሰርል ነው፣ የማርቲን ሃይድገርን ፊሎሶፊካል መንገዶች። ስለዚህ ያው ሃይድገር ከናዚዎች ጋር ትብብር አለው፣ የናዚን ሀሳብ ይደግፋል በሚል በተለይ ብላክ ቡክ የሚባል አለ፣ በጣም ሃይድገርን ጥላሸት የሚቀባ ትልቅ መጽሐፍ አለና ኤኒዌይ ይሄ እንዳለ ሆኖ ማርቲን ሃይድገር ፕሮባብሊ ኖት ፕሮባብሊ ሰርተንሊ ኢዝ ዘ ግሬተስት ኦፍ ዘ 20th ሴንቸሪስ የሃያኛው ክፍለ ዘመን ትልቁ ፈላስፋ ነው። በእኔ እይታ ደግሞ ከሄግል በኋላ የተነሳ ትልቁ ፈላስፋ ነው ብዬ አስባለሁ። በተለይ አንደኛው መጽሐፉ እንግዲህ ሰኞ ትኩረት የምንሰጥበት መጽሐፉን ይዤው መጣና ከዛ ላይ አንዳንድ ነገር አነብላችኋለሁ። ዛይን ኡንድ ሳይት ይለዋል በጀርመንኛ። ቢንግ ኤንድ ታይም የሚል መጽሐፉ ነው። ቢንግ ኤንድ ታይም። ቢንግ ኤንድ ታይም ቋንቋው በጣም ከባድ ነው መጽሐፉ። ሀሳቡ ብዙ ከባድ አይደለም። ቋንቋውን ሰብሮ መግባት ግን አስቸጋሪ ነው። ዋናው ምክንያቱም ሃይድገር ቋንቋ እንቅፋት እንደሆነ ስለተረዳ ጀርመንኛ በበቂ ሁኔታ ሀሳቡን ለማስተላለፍ ስላላስቻለው የራሱን ቃላቶች እየፈጠረ ነው ሲሰራ የነበረው እና ብዙ ጊዜ ሃይድገርን ስታጠኑ አብራችሁ የሃይድገር ዲክሽነሪ ይሰጣችኋል። እዛ ውስጥ ያሉት ቃላቶች ምንድን ናቸው የሚለውን እና ፕሮባብሊ እኔም ከተሳካልኝ የተወሰነ ሊስቶች አዘጋጅቻለሁ በእንግሊዝኛ እና በአማርኛ። አማርኛው እንግዲህ ያው ከባድ ነው፣ ግን እሱን አዘጋጅቻለሁ እልክላቸዋለሁ ለነቸሪ። እሱ ነው እና ቢንግ ኤንድ ታይም ላይ ነው። አሁን ቢንግ ኤንድ ታይም ላይ የሃይድገር ኮንሰርን ምንድን ነው ስንል ሃይድገር አንድ ታላቅ ፈላስፋ የትልቅነቱ መገለጫ ምንድን ነው ይላል። እድሜ ልኩን እስኪሞት ድረስ የሚያወራው ስለ አንድ ነገር ብቻ ነው።
100 ነገር የሚያወራ ሰው ለሱ ፈላስፋ ሪል ፈላስፋ በቃ ቀንና ሌሊት የሚያባንነው እንቅልፍ የሚነሳው አንድ ጥያቄ መኖር አለበት። ሌሎቹ ጥያቄዎች ያንን ጥያቄ ለመመለስ ካስቻሉት ድረስ ነው ሊያሳስቡት የሚገባው እንጂ በቃ አንድ ጥያቄ መኖር አለበት። በቃ እንቅልፍ የሚነሳው አልበላ የሚለው የሚያስቸግረው የሆነ ለሃይድገር ይሄ ጥያቄ ምንድን ነው እንደዚህ ያባንነው እንቅልፍ የነሳው ያስቸገረው ስንል ቀላሉ መልስ ቢንግ ነው። the question of the meaning of being ይህንን ነው የሚያጠናው ሃይድገር። ከመጀመሪያም ጀምሮ ፕሌቶን የሚያነበው ለዚሁ ሲል ነው። አሪስቶትልን የሚያነበው ለዚሁ ሲል ነው። በካቶሊክ ትምህርት ቤት ውስጥ ካለፈ በኋላም ሪሊጅንንም በካቶሊክ ትምህርት ቤት ውስጥ ነው ያለፈው። ያው በኋላ ኤቴይስት ነው። እያንዳንዱ ነገር ለሃይድገር ትርጉም የሚሰጠው ከዚህ ኩዌስችን አንጻር ነው። the question of the meaning of being ይህንን ጥያቄ ለመመለስ ከመነሳቱ በፊት ግን ሃይድገር ምን ይላል? ይህ ጥያቄ በትራዲሽን ኦፍ ፊሎሶፊ ኦብስኪውር ተደርጓል ይላል። ተደብቋል፣ ተሸፍኗል፣ እንድንረሳው አድርገውናል ይላል። እንደውም ቢንግ ኤንድ ታይም ላይ ፕሌቶን ይጠቅሰዋል። ፕሌቶ በበጎ ነው የሚጠቅሰው። ፕሌቶ ከ37 ዳያሎጎች ውስጥ አንዱ ዘሶፊስት የሚባል ዳያሎግ አለ። ዘሶፊስት የሚባለው ዳያሎግ ላይ ለሃይድገር በጣም ኢንተረስቲንግ የሆነች አንድ ፓራግራፍ ትንሽ ያንቀጻለች። እዛች አንቀጽ ላይ አንዱ ገጸ ባህሪ ምንድነው የሚለው? እናንተ ስለ ቢንግ እንደምታውቁ ትነግሩናላችሁ፣ እኛ ግን እናውቀዋለን ብለን እናስብ የነበርነው ረስተነዋል። ለካ እናውቀው አለማወቃችንን ተረድተናል። አሁን ይሄ ሪሊ እኛ ያለንበት ሁኔታ ነው የሚለው ሃይድገር። ስለ ቢንግ የምናውቅ ይመስለናል፣ ግን እንትን አልኳት ይህንን ረስተነዋል። ቢንግን የቢንግን ኢሹ ረስተነዋል የሚለውን የምንረዳበት አንዱ መንገድ ምንድን ነው? the question of the meaning of being ረስተነዋል ሲል በተለይ ከፕሌቶ ጀምሮ ኤንሸንት ፊሎሶፊ እንዳለ በክርስትናውም ጨምሮ ከዛም በኋላም እስከ ኒቼ ድረስ ቢንግን ስናወራ ካፒታል ቢ ፈላስፎቹ ሲያወሩ ሁል ጊዜ ካፒታል ቢን እንደ ስሞል ቢ አድርገው ነው የሚወስዱት። ፕሌቶ ፎርም አለው፣ አሪስቶትል ሰብስታንስ አለው፣ ክርስቲያኖቹ ጋድ አሉት፣ ላይብኒዝ ሞናድ አለው፣ ኒቼ ዘ ዊል ቱ ፓወር ብቻ የተለያየ ስም ሰጡት። አልቲሜትሊ ግን በሃይራርኪ ሲያስቀምጡት ኢናኒሜት ኦብጀክትስ አሉ፣ ተክሎች አለ፣ እንስሳ አለ፣ ከእንስሳ ቀጥሎ ሰው አለ፣ ከሰው ቀጥሎ ምን አለ? ያ ሃየር ቢንግ። አሁን ቢንግን ሰዎች የሚረዱት ከሌሎቹ ቢንግ ከስሞል ቢዎች የሚለየው በሃየር በመሆኑ ብቻ ነው እንጂ ዘ ሴም ስትራክቸር ላይ ያለ አድርገው የሚያስቀምጡት። አሁን ቢንግን ለመርሳታችን ላለመረዳታችን ትልቁ እንቅፋት ሆኖ የሆነብን እንዳንረዳው ያደረገን ይሄ አንደርስታንዲንግ ነው። ይሄ ስህተት ነው ይላል ሃይድገር። ስሞል ቢንግ ካፒታል ቢ ስሞል ቢ አይደለም። ካፒታል ቢ ቢንግ ለስሞል ቢዎች ስሞል ቢነት ምክንያት ነው እንጂ እሱ ስሞል ቢ አይደለም። አሁን ብጽፈው ኖሮ ግልጽ ነው ያስቀመጥኩበት መንገድ እና አሁን ቢንግ እኔ ለምሳሌ አንድ ቢንግ ስሞል ቢንግ ነኝ። እኔ ቢንግ መሆን የቻልኩት በዛ በካፒታል ቢ ምክንያት ነው። ካፒታል ቢ ግን ከኔ የሚበልጥ ቢ ስሞል ቢ አይደለም። ለሁላችንም ቢንግ ለሆነ ነገር ሁሉ ምንም ይሁን ምን ለዛ ቢንግነቱ ካፒታል ቢው ያስፈልገዋል። ካፒታል ቢው ግን ስሞል ቢንግ አይደለም ነው። አሁን እንደ ቢንግ አድርገው ግን ትሪት ስላደረጉት ፈላስፎቹ ምን ፈጠረ? እሱን በትክክል ግራስፕ ልናደርገው አልቻለም። ስለዚህ ሶፊስት ላይ እንደተባለው ቢንግን ምናቀው ይመስለን ነበር፣ አሁን ግን ለካ አናቀውም ነው፣ አልተረዳነውም ነው። ይሄንን የቢንግን አናሊሲስ ለመስራት ሃይድገር ሁለት አይነት አናሊሲሶችን ያነሳል። ያው ሃይድገር በጣም ዲቴይልድ የሆነ ትንታኔ ነው የሚሰጠው። ኦንቲክ እና ኦንቶሎጂካል ብሎ ያነሳል። ሁለት አይነት የጥናት አይነቶች ናቸው። ኦንቲክ የሆነው የጥናት አይነት የቢንግን ባህሪያት ነው የሚያጠኑት። ስሞል ቢዎች ሁሉም ባህሪ ያላቸው፣ ለምሳሌ ሰዎች ሁለት እጅ አለን፣ እናስባለን፣ በእግር እንሄዳለን። ይሄ የቢንግ ባህሪ ነው። እነዚህም የቢንግ ባህሪያቶች የሚያጠናው ኦንቲክ ይለዋል። ኦንቲክ ነው፣ ONTIC
ኦንቲክ የሆነው ኢንፌሪየር ነው ማለት ነው፣ ሰከንደሪ ሌቭል ላይ ነው የሚገኘው። ኦንቶሎጂካል የሆነው ግን አሁን ኦንቶሎጂካል ግን የሚያጠናው የቢንግን ባህሪያት ሳይሆን የቢንግን ቢንግነት ወይም ምናልባት በጣም ከመስመር ካልወጣው አሪስቶትል ሜታፊዚክስ የሚያጠናው ቢንግ ኮዋ ቢንግ ይላል። ምናልባት ይሄ ቃል ጥሩ አድርጎ ይገልጸዋል። የቢንግ ኮዋ የሚለው ቃል አዝ ማለት ነው። የቢንግን ጥቁርነት፣ ነጭነት፣ የቢንግን ርዝመት፣ እጥረት፣ የቢንግን ውፍረት፣ ቅጥነት ሳይሆን የቢንግን ቢንግነት። አሁን ይሄ የቢንግ ቢንግነትና የቢንግ ባህሪያት ይለያያሉ። አሁን የቢንግ ባህሪያት ሊኖሩ የቻሉት ቢንግ ስለሆነ ነው። ስለዚህ አሁን ይሄ ምን ያመጣል ማለት ነው? ኦንቶሎጂካል የሆነው ጥናት ኦንቲክ ለሆነው ጥናት መሰረት ነው ማለት ነው። የቢንግን ቢንግነት ካልተረዳን የቢንግን ጥቁርነት፣ የቢንግን ነጭነት፣ የቢንግን ርዝመት፣ አሜሪካዊነት፣ ፈረንሳይነት ልንረዳ አንችልም። ስለዚህ አሁን ቢንግ መጀመሪያ መጠናት ያለበት በኦንቶሎጂካል ደረጃ ነው ይላል። በኦንቶሎጂካል ደረጃ ነው። ስለዚህ ሃይድገርም ቢንግን ሲያጠና ትኩረቱ የቢንግ ባህሪያት ላይ ሳይሆን የቢንግ ቢንግነት ላይ ነው። ቲንግስ ቲንግ፣ ቢንግስ ቢንግ፣ ሃው ዱ ዜይ ቢንግ፣ ሃው ዱ ቲንግስ ቲንግ። ይሄንን ነገር ለማጥናት ሲሞክር ነው። ግን ይቀጥልና ሃይድገር በዚያ ያቆመው ኦንቶሎጂን ደግሞ ለሁለት ይከፍለዋል። ሪጂናል ኦንቶሎጂ እና ፈንዳሜንታል ኦንቶሎጂ ነው። አሁን ሪጂናል ኦንቶሎጂ ቅድም ሁሰር የተቸውን ሳይንሱ ነው። ሪጂናል ኦንቶሎጂ አንትሮፖሎጂ ሪጂናል ኦንቶሎጂ ነው። አንትሮፖሎጂ ስለ ሰዎች ስለ ቢንጎች ያጠናል። ግን ስለ ቢንጎች ስለ ዩኒቨርሳል ስለሆነው ቢንግ ቢያጠና እስቲል ስለ ቢንግ ምንነት አንደርላይንግ የሆነውን ስትራክቸር አያጠናም። ፈንዳሜንታል ኦንቶሎጂ ግን ሃይድገር እየሰራው ነው ብሎ የሚያምነው ፈንዳሜንታል ኦንቶሎጂ ግን የሚያጠናው ምንድን ነው? ቅድም እንዳልነው ለቢንግ ቢንግነት ምክንያት የሆኑ ስትራክቸሮቹን ነው የሚያጠናው። ስለዚህ ፈንዳሜንታል ኦንቶሎጂ ለኦንቲኩ ብቻ ሳይሆን ለሪጂናል ኦንቶሎጂ መሰረት ነው ማለት ነው። ሳይንስ መስራት የሚቻለው ፈንዳሜንታል ኦንቶሎጂውን ታሳቢ በማድረግ ነው። አንትሮፖሎጂ የትኛውም ሳይንስ ራሱን ሊቀርጽ የሚችለው በዛ መልክ ነው ይለናል። ስለዚህ ሃይድገር እየሰራ ያለው ፈንዳሜንታል ኦንቶሎጂ ነው የሚባለው ማለት ነው በኦንቶሎጂ አንግል ስናየው። ይህንን ለመስራት የተጠቀማቸው ሜተዶች አሉ። ፌኖሜኖሎጂ እና ሄርሜኖቲክ ይላቸዋል። እነዚህን በጊዜያቸው አነሳቸዋለሁ። ግን አሁን ዘ ኩዌስችን ኦፍ ዘ ሚኒንግ ኦፍ ቢንግ ነው ብለናል። የሃይድገር ኮንሰርን ቢንግ ደግሞ ምንድን ነው ብለናል። ቢንግ ብቻውን አይገኝም ብለናል። ካፒታል ቢ ሁሌ የሚገኘው ከስሞል ቢ ጋር ነው። እሱ ስሞል ቢ አይደለም፣ ግን ከስሞል ቢ የተነጠለ ህልውና የለውም። ስለዚህ ካፒታል ቢን ለመረዳት ስሞል ቢን ማጥናት የተሻለው መንገድ ነው ይላል። ግን ችግሩ ምንድን ነው? በጣም ብዙ ስሞል ቢዎች አሉ። ሰዎች አሉ፣ እንስሳት አሉ፣ ተክሎች አሉ፣ ወንበሮች አሉ፣ ብዙ እነዚህ ሁሉ ቢንግ ናቸው። የትኛውን ቢንግ ባጠና ነው ትልቁ ቢንግ ጋር ለመድረስ የተሻለ መንገድ? ካሉኝ አማራጭ መንገዶች ሁሉ አጠር ያለው ክሊርሊ እዛ ቦታ ላይ እንደሚያደርሰኝ የተረጋገጠው መንገድ የትኛው ነው ብሎ ሲመልስ የሰዎችን ቢንግ ማጥናት ነው። ለምን? ይህንን የሰዎች ቢንግ በጀርመንኛው ዳዛይን ብሎ ይጠራዋል። ዳዛይን DASEIN። እነዚህ የሁለት የጀርመን ቃላቶች ጥምረት ናቸው። DASEIN። ዳ የሚለው ዲኤ በጀርመንኛ ዜር ማለት ነው። ዛይን ማለት ደግሞ ቱ ቢ ማለት ነው። ቨርብ ቱ ቢ ድሮ እንግሊዘኛ የተማርነው ሁለተኛ ክፍል ሶስተኛ ክፍል ቨርብ ቱ ቢ ነው። ኢሽ ቢን ምናምን በጀርመንኛ ስንሰራው ኮንጁጌት የምናደርገው ቨርብ ቱ ቢ ይሄንን ወርድ ነው ዛይን። ዛይን ማለት ቱ ቢ ነው። ዳ ማለት ደግሞ ዜር ነው። አሁን ነጣጥለን ስናየው ምን ማለት ነው? ዳዛይን ማለት ቱ ቢ ዜር ነው። ሲጻፍ በመሀሉ ሃይፈን ምናምን የለውም። አንድ ወርድ ተደርጎ ነው የሚጻፈው። ያ ወርድ ሪሊ አለ ወይ ጀርመንኛ ውስጥ ብዬ ቼክ ሳደርገው አለ። ቃሉ ራሱ ዳዛይን የሚለው ቃል ራሱ አለ። ጀርመንኛ ባይዘወይ እንደዚህ አይነት ባህሪ አለው። ቃላቶችን ይገጣጥምና አንድ ሀሳብ ይፈጥራል። የተለያዩ ቃላቶችን አንዳንዴ 22 ምናምን ፊደል የሚሆን አንድ ቃል አለ።
ግን ስትነጣጥሉት 3-4 ቃላቶች አንድ ላይ ተገጣጥመው ነው። አሁን ይሄ ዳዛይን የሚለው ቃል ዲክሽነሪ ላይ ገብቼ ሳየው ኤግዚስተንስ ማለት ነው። ኤግዚስተንስ አሁን ሃይድገር በሁለቱም ሴንስ ነው የተጠቀመው። ኖርማል የጀርመን አንደርስታንዲንጉ ኤግዚስተንስ የሚለውንም እንደገና ደግሞ የሁለቱም ጉድ ዳና ዛይን። አሁን ዳና ዛይን ነጣጥለን ስናያቸው ቱ ቢ ዜር የሚል ትርጉም ይሰጠናል። አሁን ዳዛይን ኢዝ ዜር ማለት አይደለም። ሰኞ በደንብ በዝርዝር እናየዋለን። ቱ ቢ ዜር ማለት ዳዛይን ኢዝ ቱ ቢ ዜር ነው እንጂ የምንለው ዳዛይን ኢዝ ዜር አንልም። አሁን በሁለቱ መሀል ልዩነት አለ። እንዳልኳችሁ ሰኞ ይበልጥ እናየዋለን። ዳዛይን ኢዝ ቢንግ ዜር ነው እንጂ አሁን ለምሳሌ ቸሬ ኢዝ ሂር ስል ምንድነው እየገለጽኩ ያለሁት? ቸሬ የሚባለው ሰው ዓለም ውስጥ ካሉ ቦታዎች ሁሉ ውስጥ እዛች ጋር እንዳለ ነው እየጠቀስኩ ያለሁት። ዳዛይን ግን እንደዛ አይደለም። ሃይድገር የሚለን ምንድነው? ዳዛይን ኢዝ ቢንግ ዜር ነው እያለን ያለው እንጂ ዳዛይን ኢዝ ዜር ሂር እያለ ቦታ አይደለም እየነገረን ያለው፣ የዳዛይንን ቢንግነት ነው እየነገረን ያለው። ይህንን በይበልጥ እናየዋለን። ግን ጥያቄው ምንድነው? አሁን ለምን ዳዛይን ተመረጠ? ለምን የሰው ልጆች ቢንግ ተመረጠ? ለምን እንስሳትን፣ ለምን ቴብልን፣ ሌሎችን ቢንጎች ለምን አልመረጠም? ትልቁን ቢ ለመረዳት ስንል የሰዎች ቢንግ ለየት የሚያደርገው አንድ ነገር ሃይድገር የሚጠቅሰው ቃል ምንድነው? ኢት ኢዝ ኦፕን ኢን ኢትስ ቢንግ ይላል። ኦፕንነስ ኢዝ ዘ ካራክተር ኦፍ ዳዛይን። ኦፕንነስ የሚለውን በሁለት መንገድ ልናየው እንችላለን። ኦፕን ቱ ኢትሰልፍ ኤንድ ኦፕን ቱ አዘር ቢንግስ። ኦፕን ቱ ኢትሰልፍ የሚለው ኢዝ ዘ ሞስት ኢምፖርታንት ዋን። ይሄ ማለት ምን ማለት ነው? አሁን ዳዛይን ኤግዚስተንስ ነው ብለናል በጀርመንኛው። ይሄን ባይዘው ጀርመንኛ በአሁኑ ዘመን ትክክለኛ የፊሎሶፊ ቋንቋ ነው ይባላል። በድሮ ዘመን ግሪክ የፊሎሶፊ ቋንቋ ነው እንዳገለግለው፣ ጀርመንኛ ከውስጡ ካለው ሶፊስቲኬሽን እና ከስፋቱ አንጻር ትክክለኛ የፊሎሶፊ ቋንቋ ነው ይባላል። እና ይሄ ዝም ብሎ ቃል ዳዛይን የሚለው ኤግዚስተንስ የሚለው ቃል ሃይድገር በጣም ይጠቅመዋል፣ ይጠቀምበታል። እና ለምሳሌ ድመት ኤግዚስት ያደርጋል ማለት አንችልም ይላል ሃይድገር። ኤግዚስት የሚያደርገው ሰው ብቻ ነው። ድመቶች አሉ እንጂ ኤግዚስት አያደርጉም። ካትስ አር ዜር tables are here and so on. They are here in this world, but they do not exist. Only man exists. Only human beings exist. ለምን? Because existence ለሱ ምን አይነት ትርጉም አለው? ቅድም ያልኳችሁ ዳዛይን is open to itself የሚለው ሲገልጸው ምንድነው የሚለው? Our being is an issue for us ይላል። እዚህ ምድር ላይ ድመትነቷ አሳስቧት አጋጥሟችሁ ያውቃል? እኛ ድመት እንደው ሲተኛ ብታዩት ሶፋ ላይ ድመት እንደዛ ሲተኛ እኔ አይቼ አላውቅም። አልቲሜትሊ የኑሮን ትርጉም ያገኘው ሁሉ እስኪመስላችሁ ድረስ በቃ ብሎ ያረፈ ነው። አያሳስባቸውም which is good ከድርጊታቸው ነው የሚያሳስበው። ሰውን ራሱ ሲያሳስበውና ሳያሳስበው ትለየዋለህ ከድርጊቶቹ ከሁኔታዎቹ። አሁን ሃይድገር የሚለው ዳዛይን ኢሹ የሚሆንበት ግድ የለኝም የሚለው ሰውዬን ውሰዱት። ለምሳሌ እኔ በዚህ ውጣ በዚህ ሂድ አያገባኝም፣ እኔ ሰው ስለ እኔ ስለሚለው ካላገባ እኮ ሁሉ አስፈላጊ አይደለም። አሁን በኋላ ሰኞ እናነሳዋለን። ኬር የሚለው ቃል አለ፣ ሶርገ የሚለው በጀርመንኛ ሃይድገር በጣም የሰው ልጅ ምንነት በደንብ አድርጎ ይገልጸዋል ብሎ የሚያስበው አሁን በዚህ ምድር ላይ እየኖረ የሱ ሁኔታ የሱ ምንነትና ማንነት የማያሳስበው ሰው የለም። ሰው መሆን ማለት is someone whose being, whose existence is an issue for them. ለዚህ ነው existence is a problem የሚሉት ኤግዚስተንሻሊስቶችም ሃይድገር ኤግዚስተንስ ኤግዚስት። ለዚህ ነው ድመቶቹ ኤግዚስት አያደርጉም ያለው፣ ለነሱ ኤግዚስተንስ ፕሮብለም አይደለም። they live but they do not exist. So to exist means to conceptualize, to problematize existence. መኖሬ በተለያዩ አጋጣሚዎች ውስጥ መኖራችንና እኛነታችን ምንነታችን ምን ይፈጥርብናል? ጥያቄ ይፈጥርብናል። ዋን ወይ ወራና ዘር ልናዳፍነው እንችላለን፣ ቸል ልንለው እንችላለን ኦር ዋቴቨር። ግን ሰውነት አንዱ መገለጫው ምንድነው? ኤግዚስት ማድረግ ያሳስበናል፣ ትርጉም ይሰጠናል። በዚህ ምክንያት ምንድነው ይላል ሃይድገር በተወሰነ መልኩ ቢንግን እንረዳዋለን ማለት ነው እኛ ሰዎች።
ካፒታል ቢሆን ግን ይሄ አንደርስታንዲንጋችን በቂ አይደለም። ለምን ቅድም እንዳልነው ምን ሆኗል? ኦብስኪዩር ሆኗል በስሞል ቢ በተለያዩ ምክንያቶች ይሄ አንደርስታንዲንጋችን ይሄንን አንደርስታንዲንግ ፕሪ ኦንቶሎጂካል አንደርስታንዲንግ ኦፍ ቢንግ ይለዋል ሃይዲገር። ይሄ ፈንዳሜንታል ኦንቶሎጂ ሳይሰራ በፊት አሁን ፈንዳሜንታል ኦንቶሎጂ ዓላማው ምንድነው? ለኛ ቢንግን ግልጽ ማድረግ ነው። አሁን ይሄ ፈንዳሜንታል ኦንቶሎጂ ሳይመጣ ራሱ ሰው በመሆናችን ብቻ we have somehow የሆነ አንደርስታንዲንግ ኦፍ what it means to be ግን ይሄ አንደርስታንዲንጋችን ምንድነው? በግልጽ አይደለም ለኛ በደንብ ግራስፕ አላደረግነው። ስለዚህ ሃይዲገር ወደዚህ ዲስክሪፕሽን ይገባል ማለት ነው። ብዙ ጊዜ አንድ ማስታወስ ያለብን ነገር ፌኖሜኖሎጂ በሁሰርልም በሃይዲገርም ኖርሜቲቭ አይደለም፣ ዲስክሪፕቲቭ ሪያሊቲን ኤክስፒሪየንስን ዲስክራይብ ማድረግ ነው እንጂ እንዲሁን እንደዚህ አትሁን ይሄ ልክ አይደለም ይሄ ስህተት ነው የሚል ነገር የለም። ኤክስቴንሻሊስት ላይ ፕሮባብሊ የምናገኘው ፌኖሜኖሎጂ ግን ዲስክራይብ ማድረግ ነው ስራው። አሁን ዲስክራይብ ማድረጉ ለምን አስፈለገ ሲባል እኛ እየኖርንበት ነው ውስጡ ነን። እያረግን ያለነውን ነገር ዲስክራይብ ምንድነው ትርጉሙ ሲባል ሃይዲገር ምን ይለናል? it is the obvious that usually eludes us ይላል። ብዙ ጊዜ አፍንጫችን ስር ያለው ነገር ነው ማናየውና ማናስተውለው። ቢንግ ነን እየኖርንበት ነው ውስጡ ነን ግን አልተረዳነው። አሁን ይሄንን እኛ ያልተረዳነውን እየኖርንበት ያልገባንን የቢንግን ማንነት ዲስክራይብ ማድረግ ነው ማለት ነው የሃይዲገር ስራው። ስለዚህ ይሄ ፈንዳሜንታል ኦንቶሎጂ ሰኞ የምናየው ምንድነው የሚሰራው ማለት ነው? the existential analysis of ዳዛይን የዳዛይንን ኤግዚስተንስ አናላይዝ ማድረግ ነው። ይሄ አናሊሲስ ደግሞ ይሄ ፈንዳሜንታል ኦንቶሎጂ ደግሞ በዋናነት ቴዎሬቲካል አይደለም። እሱ ነው አሁን የሃይዲገር ችግር። ሳይንቲፊክ አይደለም። it is ምንድነው የሚለው ሃይዲገር? we have to analyze ዳዛይን in its average everydayness። ሳይንስ እንደሚለው ሼፑ ሳይዙ ቁመናው ምናምን እያልን ሳይሆን in its average everydayness በየቀኑ የሚንቀሳቀስበትን ወጥቶ የሚገባበትን ሁኔታ አናላይዝ በማድረግ we can arrive at an understanding of being ነው የሚለው። ስለዚህ ሰኞ የምናየው ይሄንን ነው የሚሆነው ማለት ነው። አሁን ሀሳቦችን ማንሸራሸር እንችላለን። ከሀሳብ በፊት የዲቤት ፕሮግራማችን በአውደ ፋጎስ የውይይት ክበብ አስተባባሪ ላይ እሁድ 8 ሰዓት ላይ በመዘክር የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አዳራሽ ነው የሚከናወነው። 8 ሰዓት ላይ ነው። በእኔና በፍሬው ነው። የተወሰነ እንትን ታገኛላችሁ ከዛሬው ስለ ቢንግ ምናምን። ግን የምክሩ አርዕስት ምንድን ነው? ዩኒቨርስን ወይም ሁለንተን ኤግዚስተንስን ማን አመጣው ብሎ መጠየቅ፣ ማን ኦር ምን አመጣው ብሎ መጠየቅ አብዘርድ ነው ወይስ ቫሊድ ጥያቄ ነው? ቦታው እዚህ አይደለም ማለት ነው፣ መዘክር ነው። ይችን ለማስታወስ ነው። ናው ወደ እንትናችን። እሺ ዶክ ታንኪ በጣም ቴንክ ዩ። እሺ ዲስክሪፕቲቭ ነው ብለናል፣ ግን ራሱ ኮንሽስነስ ምንድን ነው ልንለው ነው። አንዱ ጥያቄ ይሄ ነው። ከዛ ጋር በተገናኘ ይሄ ሸርድ ነው የሚለውና የዚህ የማይንድ ሶሻል ነው የሚለው ሶሻል ማይንድ የሚለውን ፐብሊክ ነው የሚለው። ኦኬ ኮንሰፕት ተሰስቦ ምን ይመስላል? እንዴት ነው የምታየው? ሌላኛው ጥያቄ የዚህ የፊዚካል ወርልዱንና የኮንሽስ ማይንድ ወርልዱን ሴፓሬት አደረግከውና እንደዛ ከሆነ የአፕሊኬሽን